ዛሬ አልሐምዱሊላህ ተሳክቶልኝ አሳክቼዋለሁ። ይህንን ነገር ይዘን ቀጥታ ወደ ማሚ ጋር እንሄዳለን። እናቴን ሰርፕራይዝ እናደርጋለን። ቀጥታ ከዛ ወደ ሐዋሳ ለመዝናናት እንሄዳለን ማለት ነው። ቦርሳ ይዘናል። ያው መኪና ውስጥ ገብተሽ ማየት ትችላለሽ። ቦርሳ ይዘናል እና ያንቺንም ቦርሳ ቤት እንሄድና ያንቺንም ዕቃ ይዘን እንሄድ። ደውይላቸው። ጊዜው ሳይመሽ በፊት ቶሎ እንፍጠር። ጉዞ ስላለ ዛሬ ነው እንዴ? ቀልዳችን ነው። ማርያም ለያዝሬ ዛሬ ነው የነሰብ ነው። በቃ ገቢና ቤተሰቦች እንግዲህ ያው ያለን ደግሞ ሐዋሳ ላይ የምናሳያቸው ይሆናል። ሰላም እንዴት ናችሁ? ውድና የተከበራችሁ ተወዳጅ ቤተሰቦቼ እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ይስጣችሁ እያልኩኝ ዛሬ በሚገርም አይዲያ መጥቻለሁኝ። ሲቀጥል ደግሞ የእናንተ የብዙ ጊዜ ምኞትም ነው የኔም የብዙ ጊዜ ምኞቴ ነውና አልሐምዱሊላህ ዛሬ አሳክቼው እንግዲህ ደስ በሚል ቪዲዮ ተከስቻለሁኝ ማለት ነው። ቤተሰቦቼ እንደምታዩት ምን እንደሆነ መናገር አይጠበቅብኝምና ለብዙ ጊዜ ስለፋበት የነበረ ነገር ነውና ዛሬ አልሐምዱሊላህ ተሳክቶልኝ አሳክቼዋለሁ። እናንተም የብዙ ጊዜ ምኞታችሁ ነበር እኔ እንዲሳካልኝ ማለት ነው። ቤተሰቦቼ የሆነ ነገር አሳክቻለሁ። እሱን ነገር አሳይቻችኋለሁ። ዛሬ ደግሞ በተራው ይህንን ነገር አሳክቻለሁ። ዛሬ ደስ ፍቅርንና ኤፍሬምን ይዤ እንግዲህ ከሀገር እወጣለሁ ማለት ነው። ቤተሰቦቼ እኔ ስፖንሰር ሆኜ ያው ብዙ ጊዜ እናንተም ስጠብቁት የነበረ ነገር ነበርና እንግዲህ ሁሉም ነገር ጊዜ ነው የሚጠብቀው፣ የጊዜ ጉዳይ ነው እና አልሐምዱሊላህ ጊዜው ደርሶ እንግዲህ ተሳክቷል። ዛሬ አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ፍቅርን ሰርፕራይዝ እናደርጋታለን ብዬ ማስባለሁኝ ማለት አታቅም ከሀገር እንደምንወጣ ይህንንም ነገር እንዳሳካት አታቅም ማለት ቤተሰቦቼ። ሲቀጥል ደግሞ ከባድ እንግዳ መኪና ውስጥ አለ ማለት ነው ቤተሰቦቼ። ፍቅር ሳትመጣሉ አይ ፍቅር ሳትመጣሉ እባክህ ፕሊዝ ፍቅርን አምጣልኝ። በቃ እሺ ትመጣለች ነው እስከዛ ቤተሰቦቻችንን ሰላም ምናምን እንበላችሁ። እኔ መኪናክ ላይ እሷ ሳትመጣ የትም አልሄድ እኮ ትመጣለች። መኪናው ያንተ ነው ገዝተህ ነው? ትመጣለች። ልብስ ምናምን እዚህ ይቀመጥ። ልብስ እዚህ ይቀመጥ። ቤተሰቦች ግን ልንዷ አንዴ ካነቀ አራ እኔ ሳልረካ ደስ ብለኝ ምናምን በቃ ድክም እስኪለኝ እኔ ልንደው እንዴ አንተ የወንድምህን መኪና ነድተሃል። እስኪ በቃ የሰው ነገር የሰው ነው። ስለዚህ ልንደው ለነገሩ የሚያንተ ነው። ጋሽ እንግዲህ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይሄን ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ካንዲ ጃኬት ላይ የምር ነው እና ቤተሰቦቼ አላቅም ውስጤ ምን አይነት ደስታ እየተሰማው እንደሆነ የምሬ ነው የምላችሁ። አላቅም በቃ በጣም ደስ ብሎኛልና ምን እያልካችሁ? እኔ እንጃ ደስታዬን እየነገርኳቸው ነውና እስቲ ኤፍሬም በደንብ ንገራቸው። ደስተኛ ነህ? በጣም መኪና ለመግዛት ይሄ መኪና ለመግዛት ምን አይነት ቻሌንጅ አሳልፈሃል? ምን አይነት መከራ አሳልፈሃል? አልሐምዱሊላህ ይሄ መኪና ብዙ ብር ነው፣ ዝም ብሎ አልመጣም ብሩ እና እኔም ያሰብኩኝ ስለሆነ እስቲ ምንድነው ማድረግ ያለብኝ? አለ በቃ ጸሎት ማድረግ አልሐምዱሊላህ በቃ አላህ በሰጠ ነገር እያመሰገንክ መኖር። ከዛ አላህ ይሰጣል የሆነ ነገር እሺ ለአንተ ሰጥቶ ነው አልሐምዱሊላህ። በነገራችን ላይ ከዚህ ይልቅ ብዙ ነገር ሰጥቶኛል። ዋጀው ይሄ ቆርቆሮ ነው፣ እኔ አንተን ሰጥቶኛል። አይታለ ድንቅ ንግግር ሊብሪው ባንተ ስላርገው መሰለኝ አይ ወይ እኔ አንተን ነው የምፈልገው፣ ቁሳቁስ ነገር አልፈልግም። እሺ ምን ላድርግህ? እሺ ምን እንዳደረግ ምን ልሆንልህ? ምን ትሆንልኝ? ምን ላድርግልህ? እሺ ምን ላድርግልህ? ኧረ ምንም እኔ ጓደኝነታችን ብቻ በቂ ነው ወንድሜ። ይሄ ነገር ብቻ ለማጣት አልፈልግም። አታልቅስ፣ ስሜታዊ አትሁን እና ቤተሰቦቼ ግን ፍቅር እኔ አሁን እሷ ከዛ በፊት ግን እኔ ፍቅር ኤፍ የሆነን ያው ዛሬ ትልቅ ነገር በማሳካቴ ቀጥታ ቡታጅራ ሄደን በቡታጅራ በኩል ነው የምናልፈው። ግን እውነቱን ንገራቸው። እናቴን ሰርፕራይዝ አድርገናት በዛው እናልፋለን ማለት ወደ ሐዋሳ። እውነቱን ንገራቸው፣ አለበለዚያ እውነቱን ልናገር ነው።
አንድ ቪዲዮ ቢያንስ መኪና ነው ያው ደሰት ነው ችግር አይወል ምን ትለኛለች መሰላችሁ እናቴ የሰው ነገር አያደምቅና የሰው ነገር የሰው ነው በቃ አለቀ ገብቷል አይደለም የሰው ነገር የሰው ነው እሱ ይሄ መኪና ቤተሰቦች ክራይ ነው የምንም መኪና ሙቪ አልገዛም ምንም ነገር የገዛው ነገር የለም ለሳምንት ተከራይተነው ነው መኪናውና አንድ ሳምንት ሙሉ ይሄ መኪና እኛ ጋር ነው ቤተሰቦች እኔና ሙቪ ነን የተከራየነው የተከራየነውም አላማ እስካሁን እያወራችሁ የነበረው ያው ዝም ብሎ ውሸት ነው ግን ያው አንድ ቀን ታደርገዋለህ የራስህ መኪና ትገዛለህ ይኖራል ዋናው ጠንክሮ መስራት ነውና ወጣት ነው ጠንክረህ ስራ ነገርካቸው ለምን ነገርካቸው የሰው ነው አይደለም መኪናው ስለለው እኮ ግን እና አይ ያ አብዛኞቻችሁ እውነት ነው ይመስላችሁና ያላደረከው ነገር ደግሞ ሙቪ ያደረገው ከሚባል ኢነመል አዕመሉ ቢንያ ሰው የንያውን ያገኛል እኔ ደግሞ ብዙ ንያ አለኝ ኢንሻአላህ እና ቤተሰቦቼ ያው እስካሁን ድረስ የነበረን ነገር ያው እንትን ነውና ዛሬ ግን በትልቅ ነገር እኔና ኤፊ መተናል ያው ልጅ የመጣው በርግጥ በኤፊ በኩል ነው ስለ ሰርፕራይዙ በደንብ ነገራቸው እንግዲህ ቤተሰቦች ያው ባለፈው ዕለት ያው ፍቅርን ጠይቂያት ነበር መዝናናት ትፈልጊያለሽ አሁን ላይ ብለናት ነበር እና እሷም ደስተኛ ነበረች በመጀመሪያ ደረጃ ሐዋሳ ነው ያለችው ሐዋሳ ነበር ምርጫውን ያደረገችው እና ቤተሰቦች ዛሬ እንግዲህ ፍቅርን ሐዋሳ ይዘናት ነው በቡታጀራ በኩል ነው አልፈን እንሄደው እና ቤተሰቦች መኪና የነዳን ምክንያቱም ፍቅርን ማሰቃየት አልፈለግንም ይሄ በትራንስፖርት መኪና ምናምን ይዘናት መሄድ አልፈለግንም እና እኔና ሙቪ መኪና ተከራይተን ይሄ ማለት ለፍቅር ያለን አክብሮት ነውና መኪና ተከራይተን ግን ይሄ ቤተሰቦች እኛ አይደለንም ያው እኛ መኪናው ብቻ ላይ ተከራየ ነው እድል ተመቻችቶልን ነው የሆነ ሰው አለ ሐዋሳ የሚቀበለን ሰው አለና ስፖንሰር ተደርገን ነው አሁን ፍቅር ይሄንን ነገር አታውቅም ማለት ነው ቤተሰቦቼ 2 ቀን ነው ማለት ያው ዛሬ እንሄዳለን ሁሉም ነገር እዛ የተመቻቸ ነገር ነውና ቤተሰቦች እና ይድል አመልጠም ሲጀመር ፍቅርን መዝናናት ትፈልጋለች ባለፈው ዕለት ብላለችና እዛ ቅድም እያላችሁ ነበርና ስፖንሰር ተደርገን ነው ወጪያችን ሙሉ ሚስልን ሰው አለና እዛ ይድል እንዳመልጠም ብለን እኛ ደግሞ እስቲ ናይስ ካንዲ ነይ ነይ ፍቅር ነይ እንደፈራሁት መኪና ገዝታሽ ሰርፕራይዝ ልታደርጊኝ ነው አይደል አንቺ ቆርቆሮ ነው ነይ አንዲ ለሮጣ ገባቲ ደንስ ዳንስ አለለ ዳንስ ኒና ሰላም አትሪ እንዴ ሰላም እንዴ አለ ዳንስ አለለ እንግዲህ እዚች ጋር እንደምታዩ መኪና አለና ምነው እኔና ሙቪ ያው ሙቪ ትንሽ ሰፖርት አድርጎኝ መኪና ገዝቼልሻለሁ ሊብሪዮም እዛ አለ መኪናው ነዳ ማድረግ ትችላለሽ ነዳ አንቺ መኪና ሙቪ መኪና ገዝቶ ነው ማርያም በል አንቺ ወላሂ በል አንቺ እኔ ሴት ልጅ አላምንም አዛ ፍቅርንማ እንደዚህ አትላትም የኔ መከታ እንደዚህ አትላትም እንዳሰጨው በሚሄድ ትችላላችሁ እየጮኸ ነው መኪና ሲጀምር ችግር አለበት ማርያም በል አረጋግጥ በእግዚአብሔር መኪና ችግር አለበት ሙቪ አንዴ ሰርቪስ እናስገባው ከነ ችግሩ ነው የገዛው ይሄ የሰርግኛ መኪና አንዴ ብላችሁ አመጣችኋል ይሄ ለአንቺ ብለን ነው እግዚአብሔርን ፊኛ ምናምን ለጣጥፈን የጠበቅን አንተ ሲጀመር መኪናው ላይ ደግሞ እንደዚህ ተጠብቀሽ አይሻየው እንደዚህ አሳምረን የጠበቅሽ ላንቺ ነው ምንድነው ሸር ንገሩኝ ምንድነው አዎ እኔ እኮ መኪናው ያንቺ ነው ብላችሁ እንዳታስደነግጡኝ ብቻ ነው የምፈራው ያንቺ ነው ደንግጪ በማርያም ንገሩኝ ያው አልሐምዱሊላህ ዛሬ አሳፍቻለሁ ዛሬ እንከቡይ ትልቅ ነገር በማድረግ ለሙቪ ይገባዋል ፍራንክ አይደለም ብላችሁ ትናንትና መላችኋል ባይዘው ያው ዛሬ ለብዙ ጊዜ ስጠብቀው የነበረ ነገር ነውና ይህንን ነገር ይዘን ቀጥታ ወደ ማሚ ጋር እንሄዳለን እናቴን ሰርፕራይዝ እናደርጋለን ቀጥታ ከዛ ወደ ሐዋሳ ለመዝናናት እንሄዳለን ማለት ነው
ወላሂ የምሬ ነው በል ኤፍሬም ተረጋጊያ ከዚህና ከዛ መረጭ ከዚህና ከዛ የሰው ልጅ ቁሳቁስ ነው የሚወደው። ቤተሰብን ሰላም አላልኩም ለካ ከዛ በፊት ከዛና ከዚህ አበባውና አንድ አይነት ነገር ነው ባይዛው የሚወዳደረው አይደለም። አይ እኛ በቃ አወዳደር መፍታችን ማይወዳደር ነገር ማይወዳደርም መፍታችን እኮ ማይወዳደር ከሆነ ነው ማስቲካሽን ትጋንዲ ትፊልን ሰው ልጅ እያወራሽ ማስቲካ አይበል። ከሁለቱም ምረጭ። የኔ አበባ ይሻልሻል ወይስ የሱ መኪና? ያንተ አበባ ይሻለኛል። ግን ባይ ግን አለ በቃ እንዳትጠጊ መኪና የሱ አዳው ወደ ስለገባ እንዳትጠጊ ስትራሽ ዘሬ ያቴ ና ልንገር ካን ግን አበባ ይሻልሻል። ዘሬ አንገፈተረኝ እንደዚህ አትንከተረልኩ እንዳትጠጊ አባ ገፈተረኝ ግን ምናምን የሚባል ነገር አይሰራምሽ አይደለም። እኔ እኮ ላይፍ ነው እየሰራሁት ያለሁት። ያው ልክ ስማኝ አሁን መኪናውን ቦስ ለሁለታችን ጠቃሚ ነው። ስለዚህ መኪናውን ለምን ግን አሁን የመኪናው ባለቤት አይደለም። ኧረ አይደለም እንዳን እያስፈርችሽ እሺ ነገር ሌትስ ጎ አይ አይደለም በቃ ሌላ እንዳትጠጊ ከመኪናዬ ፍራንክ ነው የሰው መኪና ቶ ምንድነው ግን ያልሽው ምንድነው? አሁን በስነ ስርዓት ተናገሪ በእናትሽ። ይሄ አሁን ያለ አበባ ይሻልሻል የሱ መኪና ነው። ተጨንቁኛ አሬ እየተናደርኩ ነው በቃ። በነገራችን ላይ እኔን ከወደድሽኝ የመግዛት ችግር የለብኝም። ከዛ አበባና መኪና ይሆናል። ብር ከሚመርጥ ሰው ጋርማ አሉ አይደለም ተለያየት ተሰርበ ሻሩክ ማን ነው ፈልጊ ተናገሪ። ያው እኔስ መኪና አንድ ላይ ሰርተን እንትንላለን። እኔስ የሱን አበባ እኔና ተለያይተናል። ግን መኪናውን አሁን ከመኪናውና ከአበባው አይደል ያላችሁኝ? እሺ ከመኪናው ከአበባው ታዩ። እሺ ከሌላ ቀብሬው አይ እንደዚህማ ብድር እኔ ሁለታችሁንም በጣም ነው የምወዳችሁ። በቃ ያው አሁን እሱ መኪናውን ያዘ፣ ከዛ እኔ አበባ ያዝኩ። ያው አሁን ከባድ ፈተና እኔ ጥቅመኛ አይደለም አበባ ነው ቀጭኑ አሁን በመድኃኒዓለም ንገሩኝ። አይደለም አሁን ቀልዱ ነው። ማርያምና ኤፍሬምና ናስ ወላሂ ና ምንድነው? አንተና እኔ መኪናዬን እያበላሻችሁ ነው። ታው ባለቤቱ እዚህ አይቶክ በኋላ ሌላ ክስ እንዳታመጡብኝ። አይ ገና ይሄ መኪና ለምን ባለቤቱ የለም እኮ አለሽ። አትሰሚንም? ባለቤቱ የለም። ያደላችሁት ኮፈርስት ከተታችሁት ሪሳውን ግልጹ ልንገርሽ ቤተሰቦች እንግዲህ ያው ባለፈው ዕለት ፍቅር መዝናናት ፈልጋለሁ እያለች ነበርና እሱን ነገር ታሳቢ በማድረግ ዛሬ እኔ ሙቪ ፍቅር ተገኝተናል እና ያው እኛ ላንቺ እኔ ምንም አላውቅም ተገኝተናል። ሲምን አስጨርሽ መጀመሪያ የሰው ልጅ አስጨርሰሽ ማውራት ያለብሽ እኛ ላንቺ የፈለግነውን መስዋዕትነት እንከፍላለን፣ ችግር የለብንም እና ቤተሰቦች ሙቪ ምን ደሞ ተቆራጣ ጌታን ፊኛ ከጀርባዬ ሲነገኝ የትላንትናው ቂጥ እዛ ላይ ማለት ነው። እሺ ስሚኝ፣ እሺ እንዴ እየሰማችሁ አይደል እንዴ? እየሰማሁ እኮ ነው። እሺ ዛሬ ጉዞ ልናደርገው ያው መዝናናት ፈልጋለሁ ብለሽ ነበር። ስሚኛ አንዴ ስሚኝና ታወሪያለሽ። እሺ ቶሎ ቶሎ አውራ። ምንድነው እንደ ፓርላማ ስብሰባ እና ምናምን እያልክ ቀስ ብለህ ታወራ። እሺ ዛሬ ጉዞ ልናደርግ ነው ወደ ሐዋሳ። እዛ የሆነ ሰው አለ እኔን ጥላችሁ ወይ? እሺ በቃ እሺ እና ቶሎ ቶሎ ንገረኝ። እሺ ስሚኝ፣ ቶሎ ቶሎ ነው እያወራለሁ። ቶሎ ቶሎ ንገረኝ። ምን ነክቶታች ዛሬ? እሺ ወደ ሐዋሳ ልንሄድ ነው እና ይሄ ዕድል ያመቻችልን ሰው ደግሞ እዛ አለ፣ ስፖንሰር ነው የተደረገውና በዚህ 3 ቀን ውስጥ ነው ያለና ዛሬ ለእናንተ ብቻ ቆይ አንዴ ቆይ። ከዛ ልንሄድ አስበናል እኛ አንቺንም ይጠራልሽ አንቺንም ይዘን ለመሄድ ነውና ባለፈው ዕለትም መዝናናት ፈልጋለሁ እንደዚህ ወጣ ብዬ መዝናናት ፈልጋለሁ እያልሽ ነበርና ብዙ ጭንቀት እንዳለብሽ ደግሞ ይገባናልና ከዛ ጭንቀት ደግሞ ወጥተሽ ራስሽን የምታታጭበት ለራስሽ ጊዜ የምትሰጪበት ጊዜ ይሆናል ብለን ነው ያሰብነውና ይሄ ዕድል ደግሞ እንዲያመልጠንም አልፈለግንም እኛና እኔም ሙቪም ሆነን ይሄ መኪና እንደምታዩ የኛ አይደለም። እስካሁን ባለው የቀልድ ነው። መኪናው አንድ ቀን የራሳችን መኪና ይኖረናል። ግን ይሄ መኪና የሰው ነው፣ ክራይ ነው እና
ተከራይተን ነው ሰው የተከራየንበት ምክንያት ሐዋሳ እንድንሄድበት ነው ጉዞ እንድናደርግበት ነው ካንቺ ጋር እና እኛ ቦርሳ ይዘናል። ያው መኪና ውስጥ ገብተሽ ማየት ትችላለሽ። ቦርሳ ይዘናል እና ያንቺንም ቦርሳ ቤት እንሄድና ያንቺንም ዕቃ ይዘን እንሄድ። ጊዜው ሳይመሽ በፊት ቶሎ እንፍጠር ጉዞ ስላለ ዛሬ ነው እንዴ? ምን ነው ማርያምን ዛሬ ነው። አረ ቀልዳችን ነው። ማርያምን ያዝለ ዛሬ ነው የነሰብ ነው። በቃ ገቢና ቤተሰቦች እንግዲህ ያው ያለን ደግሞ ሐዋሳ ላይ የምናሳያችሁ ይሆናልና ቤተሰቦች ያው ይሄ የኛ ቦርሳ ነው። የኔስ ያንቺ ደግሞ እናትመጣዋለን። አሁን ያው ና ሙቢ ጃትና በቃ ቤተሰቦች እንግዲህ አሁን ሐዋሳ ቤሌማ ማርያምን አልሄድም። ለምን ማትሄጂው? ያማችሁን ራሳችሁ ሴትዮ ይኸውልሽ፣ ይሄ ድል ለሁለት ቀን እግዚአብሔር ለበሬ ነው። አንደኛ እዛ ሰው ተዘጋጅቶልን ነው። ሁለተኛ ነገር ደግሞ አንቺ መዝናናት ትፈልጊያለሽ። ሶስተኛ ነገር ደግሞ እኛም ካንቺ ጋር መዝናናት እንፈልጋለን። አራተኛ ነገር ደግሞ ዛሬ ካልሄድን በቃ ይከነሰላል። እኛም የተከራየነው መኪና ገንዘብ የእውነት እንድንሄድ ከፈለጋችሁ በዛሬ ትነግሩኛላችሁ። ማርያም አልሄድም ብትይ ይደብረኛል። ማርያምን እንዴት አይሆንም እኮ እኔ ብዙ ማስተካከል ያለብኝ ነገር አለ እዚህ። ከፈለጋችሁ ቀጣይ ሳምንት እንሂድ። ቀጣይ ሳምንት እኮ ትላንትና ነው እኮ ተደውሎ የተነገረን። ዛሬ እኮ ነው መኪና ነው ትላንትና ቢያንስ አትነግሩኝም ነበረ? ሰርፕራይዝ እናድርግሽ ብለን ነው እኛ በእኛ ቤት። አይሆንማ። ለብረማ ነው እንዴ እኔ እዚህ ጋር የሆነ ዝም ብዬ በትኝ የሚሄደው ነገር የለማ። ቤት ላይ ማስተካከል ያለብኝ ነገር አለ። ማርያምን የምሬን ነው። እናንተ የምራችሁን ከሆነ ግን እኔ ራሱ ይደብረኛል። የምሬን ነው ማርያም። እንዴ ምንድነው በቃ እንዴ መዝናናት እፈልጋለሁ በጣም። ሲጀመር እያወራንበትም ነበር እና በቃ መዝናናት ከፈለግሽ እኛ ደግሞ እንድትዝናኝ መንገዶችን አመቻችን። እንዴ እናንተ ራሱ የእውነት እንድዝናና ብትፈልጉ ኖሮ እንዴት ዝም ብላችሁ የዕለት ሁለት ነግሩኛላችሁ? ዝም ብለን እኮ አለም እንዴ ባለፈው መዝናናት ፈልጋለሁ አልሻ። እኛ ደግሞ ሰርፕራይዝ እኮ እንዴት የዕለት ሁለት ነግሩኛላችሁ? እንዴ ዝም ብዬ ነው እንደሚሄደው። በቃ አንቺ የምርሽ ነው እንዴ? ይኸውልኛ ለፍተና እናንተ ብራችሁ ቆን እኔ የምሬን ነው። ማርያም ምንም የሚሆን ነገር አይደለም። ለብሮ ማይ ነው ታስቡት እናንተ ራሱ እንዴ እኔ እናንተ ብቻችሁ ልትሄዱ መስሎኝ ራሱ በጣም እየደበረኝ ነበር እንጂ አሁን ነው። እኛ ለምንድን ነው ሲጀመር እኮ ዋናው ታርጌቱኛ ላንቺ አስበን ነው እንጂ እኮ ለኛ አይደለም። እኔ አመሰግናለሁ። እሺ ለኔ ግን እንደዚህ አይሆንማ። እዛ የተዘጋጀው ለኔም ለሶስታችንም ነው። ገባሽ? ለሁለት ቀን ነው። ቀጣይ ሳምንት በኋላ አይችልም። ከሁለት ቀን በኋላ በቃ አይቻልም ታብለን እንዴ በቃ እንዴ የማይሆን ከሆነ አይሆንም። እንግዲህ በራሳችንም ሌላ ጊዜ እኮ መሄድ እንችላለን። ማርያም እኔ ልጋፋችሁ ምናምን ፈልጌ ሳይሆን እኔ ግን አይመቸኝም። መሄድ ከፈለጋችሁ ሂዱ። እንዴት ነው እናንተ መሄድ ከፈለጋችሁ ሂዱ። እኔ ግን አይመቸኝም። እንዴ እንዴት ነው አሁን ባሁን ኧረ አይመጣውም፣ ደስ አይልም። እኔ ራሱ አስደበራችሁኝ። የእውነታችሁን ከሆነ ማለት ነው። የማይመስል ነገር እኮ ነው ጌታ። ሁለታችሁ ተዝናኑ። ዘመድ ካለ ደግሞ ሶስታችሁን አንድ ላይ እንሄዳለን። እሺ ነገ እንሂድ። ነገም አይሆንም እያለች እኮ ነገም አይሆንም። ዛሬ ማስተካከላችን ቀጣይ ሳምንት ይሁን። ቀጣይ ሳምንት ተረጋግተን እንሄዳለን። ቀጣይ ሳምንትማ ሌላ አማራጭ ሌላ መንገድ ከፈለግን ወይኛው ራሳችን እንትን ከሆነ እንጂ ይሄንን እድል መጠቀም ነበረብን። በቃ ይኸውልህ ሙቢ እናንተ ሂዱ ዛሬ ማለት ነው። ምንድነው እናንተ ሂዱ ምናምን ብትይው እኛ እኮ ዋናው ላንቺ ነው። በቃ ችግር የለም። እኔ እናንተ ተዝናናችሁ ማለት እኔም እንደተዝናናው ቆጥረዋለሁ። ሌላ ጊዜ ለሶስት እንሄዳለን። ኧረ እባክሽ የምሬን ነው ጌታ። ኧረ ጌታ ነው ተይበርሽ ሂዱ፣ ምንም ችግር የለውም። አይ በቃ በቃ ግቢሽ እንዴ ለምንድን ነው የሚደብራችሁ? መኪናው እንዴ ድንገት እኮ የነገራችሁኝ አይደለም። እኔ እንደዚህ እንዲደብራችሁ አልፈልግም። ማርያምን እንዲደብራችሁ አልፈልግም። ግን ደግሞ ድንገት አይደለም የነገራችሁኝ። በእኔም እኮ መናደድ አትችሉም። ኖ አይ አሁን እየተናደድን እኮ አይደለም። ደብሯችኋል እንዴ? እኔ እኮ ከፊታችሁ እስክትነግሩኝ ሳይሆን ፊታችሁን አይቼ የምረዳው እኮ ነገ እንሂዳ። ነገ መሄድ አንችልም ወይ? ነገ ጠዋት ወይ ጠዋት ወይ እንዴ አንቺን ለቅ ለምን ነው የምንሄደው? ዋናው ፍላጎታችን እኮ አንቺን ማዝናናት ነበር። እኔ አይመቸኝም። እኔ ከናንተ ጋር መዝናናት አልፈልግም። በቃ የሆነ ምክንያት እየፈጠርኩ ምናምን እንዳይመስላችሁ ብዬ እኮ ነው። አይ ችግር የለውም።
ና በቃ ግባ ነው እንዴ እኔ ያልነበርኩ እንዴ ካልተዝናናን እያልኳችሁ የነበረው እኮ ለዛ እኮ ነው እኛ ሰርፕራይዝ እናድርግሽ ብለን እኮ ታዲያ ለምን በፊታችሁ የምትጠሩት እኔ በጣም ከአቅሜ በላይ የሆነ ነገር ስለሆነ እኮ ነው አሁን አይሆንማ ኤፍሬም ና በቃ አረ በማርያም አታስደብሩኝ እሺ እንመልሰው በቃ እየቆረጠን እኮ አረ ሙቪ በማርያም እንዴ እኔ አሁን ነገ ብሄድ አሁን ለምሳሌ እኔ ነገ ብሄድ 2 ቀን 3 ቀን ነው የምንቆየው አይሆንም በቃ ማስተካከል አለብኝ ቢያንስ የሆነ ነገር ቦታ ትይዤ ምናምን ነው መሆን ያለበት ስንቱ አትነካከው